በርባሪ ናቸው። ዮኒ ማኛ አስመስሎ ዛጋው ምናምን የሚለው ሲያጭበረብር ነው። እቺ ሊያሾ ደሴም ቲንግ ነው የምታደርገው። አሁን ደግሞ እስከዛሬ ሲያስቀምጡ ሊያሾ አጀንዳ እንድትሆን አድርገው እራሳቸው ዮኒ ማኛ በሰው የ6 ዓመት ቪዲዮ ቂጧን ገልባ ከሰው ጋር ታብታብ ያደረገችበት የሊያሾ ቪዲዮ አውጥተው ታምር ነው እየሰሯቸው ያሉት። ሊያሾ ምን ያህል ውሸት እንደምታወራ ለዩቱባ የአርቲስቶችን ስም እንዴት እንደምታጠፋ አሜሪካን ሄዷል። እንደዚህ ተቀጣጥሮ ምናምን ያለችው ልጅ ወጥቶ ሰይፉ ፋንታውን ላይ እኔ ብቻ አይደለሁም የብዙ አርቲስቶችን ስም ለዩቱብ ብለው የሚያጠፉ አሉ። እኔ ይሄው ስራዬን ያገባሁት ሰው የለም። ከሚስቴ ጋር የተፈጠረው ይሄ ነው። እኔ ምርጥ አባት ነኝ ብሎ ተናግሯል። ይሄ ሊያሾ ምን ያህል እንደምትዋሽ ምን ያህል እኔ በልጄ ያውቃታለሁ። ለእኔ ለማውራት እንኳን የልጄን እንኳን እድሜ ሳታስተካክል የ20 ምናምን ዓመት ልጅ 4 ዓመት ልዩነት ጨምራ ልጇ 24 ዓመት እያለች ስታወራ አይታችኋል። የዩቱብ ብር ለመስራት እድሜ እንኳን በስነስርዓት ቼክ አያረጉም። ይሄንን የኢትዮጵያ እኔ ቪዲዮ ሰራለሁ። ድራማ እየሰሩባችሁ ነው። ምናልባት አሁን ላይ የተኛ አለ፣ ምናልባት አሁን ላይ ዞር ያለ አለ። እኔ ቪዲዮ ሰራለሁ። እኔ ግዴታ ስላለብኝ ለኢትዮጵያ የሚያነቃ አንድ ቪዲዮ ሰራለሁ። ይህንን ነገር የሚያደርጉት ብሔራዊ ዮኒ ማኛ ፐርፐዝሊ ባለፈው አይታችኋል። የኦርቶዶክስ ቋሚ ሆነው ፎይን አስመጥቶ ሙስሊሞች ኑ ሲሉ ሙስሊሞች ይመቻችሁ። እግዚአብሔርን አከብራችኋለሁ፣ ወዳችኋለሁ። እግዚአብሔር ያክብራችሁ። አያችሁ ትብብር። ለዚህ ነው ሙስሊሞችም ወዳቸው ነው። እንዳትሄድ ብለው ቀጥ አድርገው ራሳቸውን አስከበሩ። በዚህ አልሆንለት ሲለው አሁን ምን አረገ? ጴንጤ አምጥቶ ኦርቶዶክስን ሙልጭ አድርጎ ሰድቦ። ታዲያ ይሄ ኦርቶዶክስ ነው? ጴንጤ መሆን ካለባችሁ በኦርቶዶክስ ስር ኦርቶዶክስ ነኝ ከምትሉ ከዚህ በኋላ ዮኒ ማኛ ቤት ገብተ የምትወያይ ኦርቶዶክስ አመድ ሁኑ። እመቤቴ ድንግል ማርያም ድፍት ታርጋችሁ ኦርቶዶክስ ሆነ ማተብ ያረክ ዮኒ ማኛ ቤት ገብታችሁ ምንም አይነት ነገር የምትሰሩ እመብርሃን እናንተ ድፍት ታርጋችሁ ተከብራችሁ ማታስከብሩን ልክስክስ ሁላ እዛ ማንም ሳይጠራችሁ እዛ ቤት እየሄዳችሁ ጸባዩን እያወቃችሁ ማምላክን እያዋረደ ሁሉ ነገር እውነት እሱ ይሄን አውቆት ነው። መጽሐፍ ቅዱስ ሳያውቅ ቀርቶ ነው። የእመቤታችን ቤዛ መባል ዮኒ ማኛ ሳያውቅ ቀርቶ ነው አይደለም። የሚፈልጉት አጀንዳ ነው። አሁን ደግሞ እሱ እንዴ ሃይማኖት መቀየር ችግር የለበትም። ስናደድ ጳጳስን የሚያክል ነገር የምናከብራቸው እንዲህ ዝቅ ብለን የምንሰግድላቸው ጳጳስ በእመቤቴ ሲደራደሩ እኔ ቃል አልመርጥላቸውም። በጣም ነው የሚያቃጥሉኝ። አውቀው እንደዚህ አይነት ነገር እኛ ጋር እየገቡ የሚሰሩትን የተናገርኩት ነገር እንደሚያሳፍር አውቃለሁ። ግን በሃይማኖት አልደራደርም። ጳጳስ አይደለም ለምን ፓትርያርኩ አይሆንም? ካጠፉ ቃል አልመርጥላቸውም። እግዚአብሔርን እመቤቴን ያዋርዳሉ። ጳጳስ ወጥተው ሾ ለማግኘት ለመታወቅ በእመቤቴ ለምን ይቅርታ ጠየቁ? ቀን እንኳን ሳይወስድ ለምን ይቅርታ ጠየቁ? አውቀው እኮ ነው የሚያደርጉት። አውቀው ታዲያ ለእንደዚህ አይነት አባቶች ቃል ልመርጥላቸው ነው። እቀጠቅጣቸዋለሁ። ኃጢአት ለምን አልገባም? መብርሃን ምስክሬ ነው። በእመቤቴ የሚመጣው ሰው ማንንም አላከብረውም። የሚወጣው ከአንደበቴ የፈለገ ነገር ይውጣ። በእመቤቴ አውቀው የሚመጡትን እኔ አልለቃቸውም። እግዚአብሔር ነው ይሄን የሚያደርጉት ፐርፐዝሊ። በእመቤቴ አልደራደርም። ከኛ በላይ እስቲ አንድ ጴንጤ ለኢየሱስ ብሎ አንገቱን የተሰዋ አሳዩኝ። ውሸታቸውን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ በላይ አከብሩትም፣ ከኛ በላይ አመልኩትም። አንዳቸው እስቲ ለኢየሱስ ብለው የተሰቀሉ ወይ አንድ ነገር የተደረጉ አሳዩኝ። የሉም። እኛ ለማተባችን እንደሞትን የጨርቆስ ልጆች ምስክር ናቸው። የጨርቆስ ልጆች ምስክር ናቸው። እነዚህ አውቀው ነው ጴንጤ ኢየሱስን ከኛ በላይ አምልኮት፣ ኢየሱስን ከኛ በላይ አክብረውት። እስቲ ያሳዩኝ አንዳቸው። ሽጉጥ ቢተኮስ እስር ገብተው ጥይት ካለ እኔ ኦርቶዶክስ ነኝ ነው የሚሉት። ልንገር ጥፊ ካለ እኔ ሙስሊም ነኝ ብለው ቁጭ ነው የሚሉት።
እስቲ የሞት አሳዩን። እኛ እኮ መስዋዕት ሆነን አሳይተናል ለሃይማኖታችን። ለዛውም ዱርየው ምንም የማያውቀው የአዲስ አበባ ልጅ ለሃይማኖቱ ተሰውተዋል። እነዚህ ብስብሶ ዮኒ ማኛ አውቆ ነው። ይሄ የገንዘብ ሌባ ገንዘብ ከሰጣችሁት እንኳን ሃይማኖቱን ሚስቱን ይክዳል፣ ልጆቹን ይክዳል። ልንገራችሁ ዮኒ ማኛ ቤት የምትገቡ ኦርቶዶክሶች እግዚአብሔርን ድፍት ያርጋችሁ። ከዚህ በኋላ በፊት ለገባችሁ ችግር የለም። ከዚህ በኋላ ራሳችንን እናስከብር። የምትሰሙ ከሆነ ተከበሩ። እሱ እኮ እፎይን ሲሰድብ የነበረ ነው። እፎይን ሲሰድበው የነበረ ሰው ነው። እፎይን ሲሰድበው ሲያስፈራራው የነበረ ነው። ለምን 1 ሚሊዮንን ያሳጡት ሙስሊሞች ትዝ ብለውት ተንበቅብቆ ፈርቶ አሁን እሱን ለማስገባት ሙስሊምን ሰደበ። ናን ያለው ምናምን ብሎት እፎይ እሱ ቤት መግባቱም ልክ አይደለም። መግባት አልነበረበትም። እፎይ ራሱ መግባት አልነበረበትም። ይሄ ሽልጥልጥ ሲመቸው ሙስሊም ሲደላው ኦርቶዶክስ የሆነ ነገር ሲጎል በጴንጤ የሚሆን እሱ ቤት የምትገቡ ነው። ሆዴ የምትባል ራሱ ከኔ ጋር ልትጣላ ነው። አንተ ዮኒ ማኛ እንደዚህ ውጥንቅጥህን ሲያወጣ የነበረ ሰው ቤት ምስስ ብለው እኔማ የሆነ ያሰራውማ ውዱ አለ፣ የሆነ ነገርማ አለ። እየሰደባቸው ሰተት ብለው ሄደው ቤቱ የሚገቡት የሆነማ ነገር ያሰራውማ አለ። የሱዳን ወጠምጥጥምማ አሰርተሃል። ሲያዋርደው የነበረ ቤት ሰተት ብሎ አሞኛል ብሎ ይገባል። የሱዳን ወጠምጥጥምማ አሰርተሃል። ሲያዋርደው የነበረ ቤት ሰተት ብሎ አሞኛል ብሎ ይገባል። ምንድነው የምትሰሩት? የሆነ ነገር አስነክቷችኋል። የሆነ ነገር ማሰሩታል። ይሄ ዮኒ ማኛ ቢባል ጭንቅላቱና ቆለጡን ብቻ አይደለም ያሰራው። የሆነ የሱዳን መጥምጥጥማ አለ። ሰተት ያላችሁ እሱ ቤት የሚያስገባ በሽታ ማለት ነው። ታብታብና ሰብስክራይብ አድርጉ። ቤቱን ታብታብ ያደረጋችሁ ከቂጥ ውስጥ አውጣ እጅህን ከፓንት ውስጥ አውጣና ታብታብና ኮፕሊንግ አድርግ። ቤቱን ታብታብና ኮፕሊንግ አድርጉ። ቤቱን የሚይዘው ለምን እንደሆነ ባይገባኝም አውጣ ከፓንት ውስጥ እጅህን። መች ነው አበሻ የምትነቃው? ድራማ ሲሰሩባችሁ አይገባችሁም እንዴ? አሁን በምን ማተር ነው ጂጂ ክያ ከልጇ ጋር ምን አልተነሳ ምን የለ ሳዲዲ ተነስታ አማቿን ስትረግጥ ውይ ተጣሉ። በስማም መች ነው የምትነቃው አበሻ? ምን ሰገጤ ናችሁ እናንተ? መች ነው የምትነቁት እኮ ነው የምላችሁ። እኔ እንኳን በ52 ዓመቴ 2 ዓመት ፔሬዴ ከቀረ 2 ዓመት የቆየ ሴትዮ አረገዝኩ ስትል የምታምን ጅል አበሻ መች ነው የምትነቁት? መች ነው የምትባንኑት? እኔ አረገዝኩ ስትል የምታምን አበሻ ከሆነ 52 ዓመቴ ነው ብዬ እየነገርኩ ሴት ልጅ ከ50 ዓመት በኋላ ወፍ ፔሬድ የምታየው ነገር የለም። ፔሬድ ካላየ ሴት ልጅ ታረግሳለች። አንድ የአዲስ አበባ ልጅ አሞት ልጠይቀው ሲሄድ እንዳትገቢ እንዳመጪ ለምን ስለው እርጉዝ አይገባም። እኔ መች አረገዝኩ ስለው ሚዲያ ላይ እርጉዝ ነኝ ስትይ ሰምቼሻለሁ። የአዲስ አበባ ልጅ ሆኖ እርጉዝ መሆኔን ካመነ ሰገጤው ደግሞ ምሎ ይናገራል ስታረግዝ አይቻለሁ ብሎ። መች ነው የሚገባችሁ? መች ነው ድራማ የሚገባችሁ? እኛ የተናገርነውን ሁሉ በጭጨ የምናወራላችሁትን የምታምን አበሻ መች ነው የምትነቃው? ሮማን ልታረግዝ ነው ብለን የምታምን አረገዘች ሆልድ አርጋው ነው ብሎ እኮ ያመነ ያለ ሆልድ ለካ ይደረጋል። ሰማሽ ዛሬ ሮማን ምን እንዳለች? ምን አለች? አርግዛ ሆልድ አርጋው ነው እግዚአብሔርን ይደረጋል ብላለች ብሎ እኮ ሆልድ ለማስደረግ እኮ ይሄን አልተናገርም እንጂ ይሄዳል። ሆልድ አርጉልኝ እንቁላሌን አስቀምጡልኝ ብሎ እንቁላሌ ይፍረስ። የትኛው ንቃተ ህሊና ነው? አበሻ አክተሮች ሲያወሩትን ሰምቼ ነው እንጂ የታባሽ ነው። እኔ እንቁላል ራሱ ፍሪጅ ውስጥ ማስቀምጠው እንዳይበላሽም የታባ ነው እንቁላል ይቀመጣል ስል አምነ እንቁላልህን ልታስቀምጥ የምትታገል ለምንድነው? ሰው እውነትና ውሸቱን እንዴት አራዳ አትሆኑም እንዴ? እኔ 52 ዓመቴ ነው ብዬ ነግሬ የትኛው ጽድቄ? የሳራ ሚስት እሺ መጽሐፍ ቅዱስ ላይ አለ። እሷ የአብርሃም ሚስት የጻድቅ ሚስት ስለሆነች እንዲህ የታባሽን የጦዥ እዚህ ስንት ነገር ማውራልህ እንዴም ብዬ ነው ጸድቄ እኔ ማረግዘው? አባቶች ገዳም ውስጥ ያሉ ራሱ መቃሚያ ዘቅዝቀው ቢሉ እኔ ማረግዝ አይመስለኝም። ቱሌት እድሜ ጭሯል።
እኔ ስደው ጸሎትስ እንደው ባይምሬ ወይ እግዚአብሔር እንደው ልጅ ስጠኝ ብለው ራሱ እንዴ ሮማን ጨልላለች አይለኝም እንዴ? ኦልሬዲ 3 ልጆች ሰጥቶኝ ባሌን ስለወደድኩት ጨምርልኝ። እድሜ እኮ ጭሯል 52። ያቺ ሴትዮ የትግራዋ ሴትዮ በምንድን የወለደችው? እርግጠኛ ነኝ ወይ የሆነው ህንድን የተወለደው ማጸኗ ውስጥ እንትን ያስገቡላት የሁለት ወሬቨሪትዝ ነገ ወጥቶ ሻሹ ያለ ህንድኛ ባያወራ ነው። ሮማን አሁንማ አመንሽ። የትግራይ ሴትዮ እኮ በ75 ዓመታቸው ወለዱ። ያንቺን አመንን። አላረገዝኩም ማት ያርግዝብ ሆልድም የተደረገ የለም። ጅል አንፎ የጅል ቋጠሮ ማለት ነው። የት ኬት አባምጥቼ ነው ማረግዘው ብዬሃለሁ። ኬት ሴት ልጅ ከጫረች ፔሬድ ካላየ አንዳንድ ሴቶች አላረጀንም ለማለት ከእንትን ሞዴስ ይዘው ገዝተው ሲሄዱ ታያታላችሁ። ሞዴስ ካረገ 50 አልሞላትም እንዲባል እድሜው የጫረ 50 ዓመት ከሞላሽ ፔሬድ ወፍ የለም። ቤታቸው ግን ሞዴስ ደርድረው ትንሽ ለመባል ይሞክራሉ። ይሄም ለዛውም እኔ ቤተሰቦቼ በ15 ቀን አንዴ ጠቦት እየተገዛልኝ ምናምን ነው። በተለይ ሽሮ እየበላ ሻይና ዳቦ እየበላ ምስር ለቅመ ከመጣ በ40 ጭሯል ፔሬድሽ። በእንክብካቤ ካደጋችሁ ነው እሱም 50 ድረስ ፔሬድሽ የሚኖረው። የትኛውን የኢትዮጵያ ላይፍ ነው ሽሮ በየቀኑ ሻይና ዳቦ ቁርስ በልተ? የኔ እኮ ግማሹ እድሜ እዚህ ኢሮፕ ስለሆነ ነው እንጂ በኢትዮጵያ እናኗር የትኛው ነው? አባቴ 15 ልጅ ነው የወለደው። በጉ ታርዶ ጭራው እንኳን ማታ አይታይም እኛ ቤት። በአንድ ቀን ሲጥ ነው የሚለው አባቴ በግ ቢያርድም። ከዛ ይቀጥላል ሽሮ። ለዚህ ነው ሽሮ ምጠላው። ተከትሎኝ እዚህ እንግሊዝ ሀገር የመጣው ሽሮ ነው። በጣም ደስ ሲላቸው ምስር፣ ከፍ ሲል ክክ፣ ሽሮ፣ ክክ፣ ምስር፣ ጎመን። ይህንን በልተን የትኛው አበሻ ነው እስከ 50 ዓመት ፔሬዷ የሚቆየው? በ30 ራሱ በእግዚአብሔር ብርታት ነው ምስርን ስትለቃቅም ኖረ። እሱ እኮ የዛው እኔ የምታቁኝ ታውቃላችሁ። ከዛ ፋሚሊ እንኳን በምስር ሰክረን ይወጣ ነው። ሌላው ደግሞ አስቡት እንዴ ሽሮ በልታ አቧራ የምታገሳ ፒፕል 52 ዓመት ያረገዝኩ ስል ታምናለህ? ኬታባ ነው የምታምነው? የትኛው ድሎት ነው? የትኛው ምን ነው 50 ድረስ ፔሬድ የሚቆየው? ሽሮና ክክ በዛ ቢባል ጎመን የት ነው? አንድ ሽሮ ራሱ እኮ አንዳንዱ አቅጥኖት እንደዚህ ሲደረግ ራሱ ትር የሚሞላ ሽሮ በልተመተ እኔ በ52 ዓመት ያረገዝኩ ስል በየትኛው ነው ምታምን አበሻ? አሁን የጅጅክያ በስማም ልጇን እንዲያለችው ለዩቱብ ነው። ዩቱብ ላይ አትሂዱ። በተለይ የአማራ ልጆች አትሂዱ። እዛ እናንተ ናችሁ ሰው ወደ ላይ ያረጋችሁ ያስቸገራችሁት። ትግሬው ብልጥ ነው አይሄድም። አትሂዱ። የአማራ ልጆች አትስጡ። የእናንተ ብር ነው እዚህ ቲክቶክ ላይ። አረ ተው፣ ለተቸገረ እንትና ቤተሰቦቻችሁ ስጡ። ተው ተው ተው፣ የአማራ ልጆች ተው ተው፣ ብልጡኑ